ዶላር የሚሰራ ዩቲዩብ እንዴት ነው የሚከፈተው? እንዴት ነው ዶላር የሚሰራ ዩቲዩብ? ከመጀመሪያው ጀምሬ ከፍቼ ዩቲዩብ ዶላር የሚከፍለኝ መአት ሰዎች ልክ ዩቲዩብ ሲከፈት ዶላር የሚከፍል ነው የሚመስላችሁ? እንዴት ነው የሚሰራው? እስቲ ዛሬ በዚህ ቪዲዮ የብዙዎቻችሁን ጥያቄ ለመመለስ እሞክራለሁ። እንዴት ዩቲዩብ ከፍታችሁ ዶላር እንደሚከፈላችሁ፣ ዶላርን ወደ ኪሳችሁ እንዴት እንደምታስገቡ እናያለን። ለማንኛውም ብዙ ልጆች ብዙ ጥያቄ ትጠይቁኛላችሁ። እዚህ ቪዲዮ ላይ የእያንዳንዳችሁን መልስ ለመመለስ እሞክራለሁ። ወደ ቪዲዮ ቀጥታ እንሄዳለን። እስከ መጨረሻው በትዕግስት ተከታታዮችን አስተናግጃለሁ። አንብቡት። እዚህ ጋር ለምሳሌ አሁን ይህንን ጥያቄ አንብቡት። ምን ይላል? እውነትሽን ነው እህቴ፣ ይሁን ያለፈው አልፏል። ዛሬ እንንቃ እህቴ። ከቻልሽ ንገሪኝ፣ ገንዘብ የሚሰራ ዩቲዩብ ለመክፈት ምን እንደሚፈልግ ሃይላይቱን ብትነግሪኝ። ለምሳሌ ስልክ ቁጥሬ ግዴታ ነው እኔ ያለሁት ሀገር ሲም የለኝም ይላል። ሌላኛው ደግሞ ቻናል ሲከፍት ዶላር የሚሰራና ማይሰራ እንዴት ማወቅ ይቻላል? ደግሞ እኔ አረብ ሀገር ነኝ፣ ቁጥሬ የዛ ነው፣ እስቲ መላበይኝ ነው የሚለው። ብዙ ጊዜ እንደዚህ አይነት ጥያቄዎችን አስተናግዳለሁ። በመጀመሪያ ደረጃ ዩቲዩብ ስትከፍቱ ዶላር የሚሰራ ዩቲዩብ ቻናል የሚባል አማርኛ የለም። ብዙዎቻቸው የሚመስላችሁ ዩቲዩብ ክሬት ስታረጉ የዩቲዩብ ቻናል ስትከፍቱ ዶላር የሚሰራ ዩቲዩብ ቻናል የሚከፈት ይመስላችኋል። ፍሮም ዘ ቢጊኒንግ እንደዚህ አይነት አማርኛ የለም። ሲጀምር ዩቲዩብ ቻናል ማንኛውም ስማርት ስልክ ካላችሁ፣ ጂሜል ካላችሁ ማንም ሰው ዩቲዩብ ቻናል በ5 ደቂቃ ውስጥ መክፈት ይቻላል። ዩቲዩብ ቻናል መክፈት ቀላል ነው። ግን አሁን ጥያቄው ዶላር የሚሰራ የዩቲዩብ ቻናል ያኔ ስትከፍቱት ዶላር እንዲሰራ እንዲህ ነው ጥያቄያችሁ የሚባል አማርኛ የለም። ዩቲዩብ ቻናል መጀመሪያ ትከፍቻለሽ። ከዛ ዩቲዩብ ቻናል የሚያሟላቸውን ነገሮች ገንዘብ ለመከፈል የምታልፊባቸው ፕሮሰሶች አሉ። እነዛን ፕሮሰስ ስታልፊ ነው እንጂ ዩቲዩብ ቻናልሽ ገንዘብ ሜክ ማድረግ የሚጀምረው እንጂ ዩቲዩብ ቻናል ከመጀመሪያው ጀምሮ ስትከፍቸው ዶላር የሚሰራ ብሎ ዩቲዩብ አከፋፈት የለም። ብዙዎቻችሁ ዩቲዩብ ቻናል ሲከፈት እንዴት ነው ዶላር እንዲሰራ የሚደረገው? እንዴት ነው ብር የምናገኘው ትላላችሁ ይመስለኛል። የእናንተ ግንዛቤ ልክ ዶላር ዩቲዩብ ሲከፈት መጀመሪያ ላይ ዶላር እንዲሰራ ተደርጎ የሚከፈት ይመስላችኋል መሰለኝ። ይሄ ግን ስህተት ነው። እንደዚህ አይነት የሚባል አማርኛ የለም። ከነ መጀመሪያ ዩቲዩብ ላይ መስራት ስታስቡ እናንተ ቢያንስ እንደዚህ አይነት ኢንፎርሜሽን ሊኖራችሁ ይገባል። ሌላ እውቀት እንኳን ባይኖር እኔ ለምሳሌ አሁን ስለ ዩቲዩብ ብዙ እውቀት ኖሮኝ አይደለም ቁጭ ብዬ ይሄንን ነገር የምነግራችሁ ወጥቷ እና ዩቲዩብ ከፈታችሁ ማለት ገንዘብ ትሰራላችሁ ማለት አይደለም። ይሄ ማለት እኮ እናንተ እንደምትሉት ከሆነ ሱቅ ወይ የሆነ ነገር ንግድ ከፍታችሁ ከዛ ሱቁን ከፍታችሁት ቁጭ እንደማለት ማለት ነው። እናንተ የምትሉት ከፈታችሁት ቁጭ አላችሁ። ሱቅ እንኳን ከፍታችሁ ሰርታችሁ እኮ ነው ገንዘብ የምታገኙት። ይሄ ደግሞ ዩቲዩብ ምንም ኢንቨስትመንት ሳይጠይቅ ባላችሁ ነገር የምትሰሩት ነገር ነው፣ ግን ፕሮሰስ አለው። እነዛን አንዳንድ የሚጠቅማችሁ ነጥቦች ይዤላችሁ መጥቻለሁ። ለምሳሌ አሁን የመጀመሪያው ዲፋይን ዩር ኒች ማለት የምትሰሩት ምንድን ነው? አሁን ለምሳሌ እኔ አሁን ዩቲዩብ ክሬት አደረግኩ አይደለ? አንዳንዴ ስለ አረብ ሀገር አስተምራለሁ። ራሴ ከኤክስፒሪየንስ የደረሰብኝን ነገር እንዴ ብትሆኑ እንደዛ ብታደርጉ ብዬ አድቫይስ አደርጋለሁ። ከእያንዳንዱ ከምሰማው ከማየኝ ልጆች ከሚጠይቁኝ ነገር ተነስቼ አሁን ይሄ የኔ ኒቼ ነው ወይም ደግሞ ማድረግ የምችለው ነገር ነው። ዩቲዩብ ላይ ቪዲዮ ኮንቴንቴ ነው። ሰው ዩቲዩብ ስትከፍቱ ምንድን ነው የምሰራው ብላችሁ የምትሰሩትን ነገር ማወቅ አለባችሁ። አንደኛው ነው። ሁለተኛው እንትን አድርጉ፣ ሪሰርች አድርጉ። ኦዲየንስ ሪሰርች ማለት የእናንተ ተከታዮች የእናንተን ቪዲዮ የሚያዩ ሰዎች ምንድን ነው የሚፈልጉት? ምንድን ነው
የሚያዩልኝ ሞር ቪዲዮ። አሁን ለምሳሌ የምትለቁትን ቪዲዮ የትኛው ቪዲዮ ነው ሞር ቪወር ያገኘው፣ እኔን የሚያዩኝ ሰዎች የትኛው ላይ ነው ኢንጌጅ ያደረጉት ሞር ብላችሁ የእናንተን ተከታዮች ኦዲየንሳችሁ ሪሰርች አርጓቸው፣ እወቋቸው። ገብቷችኋል? ሁለተኛው ነጥብ ነው። ሶስተኛው ደግሞ ይቅርታ እያሳለኝ ስለሆነ ነው፣ ኤክስፔንሲቭ የሆኑ ነገሮችን አለመምረጥ ማለት። አሁን እኛ ሁል ጊዜ ዩቲዩብ መስራት ስናስብ ውድ የሆነ ካሜራ፣ ውድ የሆነ ሌንስ፣ ውድ የሆነ ፎን ሆልደር ወይ ማይክ ምናምን ሊኖረን የሚገባ የሚመስላችሁ ልጆች አላችሁ አይደላችሁ? ማይክ ማያስፈልጋችሁም፣ ካሜራ ማያስፈልጋችሁም። እጃችሁ ላይ ባለ በማንኛውም ሳምሰንግ በሆነ ስልክ አይፎንም ኤኒቲንግ ለምን ኢንፊኒክስ አይሆንም? በሎ ኳሊቲ የሚባል እንኳን አይነት ስልክ ቢሆን እደዝማተር ምንም ማለት አይደለም። ከእናንተ የሚጠበቀው ቅድም እንደጠቀስኩላችሁ ምን መስራት እንደምትፈልጉ ኒቻችሁን ማወቅ ነው። ፋይንድ ዮር ኒች፣ ምን መስራት እችላለሁ የሚለውን ነገር ማወቅ ብቻ ነው ያለባችሁ። ሶስተኛው ምንም አይነት ወጪ ሳትወጡ፣ ካሜራ ሳትገዙ፣ ምንም አይነት ይሄ ማይክ ሳትጠቀሙ ቪዲዮ መስራት ትችላላችሁ። ገብቷችኋል? አራተኛው ደግሞ ቪዲዮአችሁን ኤዲት ማድረግ ነው። አሁን እኔ ሶስተኛ ላይ ካሜራ ማይክ አትጠቀሙ ብያችኋለሁ አይደለ? ማይክ ሳትጠቀሙ የሚሰሩት ቪዲዮ ደግሞ ቮሊዩሙ የተጣራ አይደለም፣ ወይም ደግሞ ድምፁ ለዩቲዩብ ቪዲዮ የሚመጥን አይደለም። በጣም አነስተኛ ነው። ኦዲየንሶቻችሁ እናንተን መስማት እየፈለጉ ላይሰሟችሁ ነው ማለት ነው። የዚህ ሰዓት ላይ ምንድን ነው ኤዲቲንግ የሚባል ነገር አለ። እያንዳንዱን የኤዲቲንግ አንድ ካፕከት የተለያዩ የኤዲቲንግ ሶፍትዌሮችን መጠቀም ትችላላችሁ። ብዙ ኤአይዎች አሉ በዚህ ሰዓት። አሁን አርቲፊሻል ኢንተለጀንት ላይ ብዙ አይነት የኤዲቲንግ አማራጮች ኦፕሽኖች አሉ። ካፕከቱን የመሰለ ሶፍትዌር አለ። ብዙ አይነት ኤዲት የምታረግ ቪዲዮአችሁን ድምፁን መጨመር የምትችሉበት የተለያየ እንደፈለጋችሁ አድርጋችሁ ኤዲት የምታደርጉባቸው ሶፍትዌሮች ስላሉ እነሱን ኦንላይን ላይ እንዴት ኤዲት አድርጋችሁ እንደምትማሩ አይታችሁ እኔ ራሴ የካፕከትን አጠቃቀም በአማርኛ በቀላል መንገድ ቪዲዮ ሰርች የላችኋለሁ። እሱንም ሊንኩን አስቀምጥላችኋለሁ ከዚህ ቪዲዮ ስር ገብታችሁ ማየት ትችላላችሁ። እንደዚህ አይነት በጣም በራሳችሁ አሁን እኔ በራሴ ድምጽ ነው ይሄን ቪዲዮ እየቀረጽኩላችሁ ያለሁት፣ ግን ልክ በማይክ የተቀረጸ አስመስሬ በካፕከት ሶፍትዌር ላይ አስተካክዬ አፕሎድ አደርገዋለሁ ቪዲዮዬን ምንም አይነት ማይክ ሳልጠቀም። እነዚህን የመሳሰሉትን የኤዲቲንግ ሶፍትዌሮች በደንብ ተጠቀሙባቸው፣ ነፃ ነው። ሌላው አምስተኛው ኦፕቲማይዝድ ፎር ሲኮ የሚባል ነገር አለ። ያ ምንድነው? ቪዲዮአችሁ ላይ ኪወርዶችን መጠቀም። ፎር ኤግዛምፕል ተምኔል ላይ ሊሆን ይችላል። ይሄ የሰውን አቴንሽን ወይም ደግሞ አእምሮ ሆልድ የሚያደርግ ይሄ ከባድ ቃል ሴንሲቲቭ የሆነ ቃል ግን ለሶሻል ሚዲያ የተፈቀዱ አሉ አይደለ? የሰውን አእምሮ አቴንሽን ሆልድ የሚያደርግ ሆክ የሚያደርግ ነገር እነሱን ኦፕቲማይዝድ ፎር ሲኮ የሚባሉትን ተምኔል፣ ታግ፣ ይሄ ኪወርድ እነዚህን ነገሮች በደንብ መጠቀም። እንደዚህ ሃሽታጎችን ርዕስ፣ አንዳንድ ነገር ዲስክሪፕሽን ላይ የምታሰፍሩትን ነገር ሃሽታግ በመጠቀም የእናንተ ኮንቴንት እንድትገኙ ኢዚሊ እንድትገኙ ቪዲዮአችሁ ሪሰርቸብል እንዲሆን ወይም ደግሞ ሌሎች ቪዲዮዎች ሰዎች ሲያዩ ከተመሳሳይ ሪሌቲቭ ከሆኑ ቪዲዮዎች ጋር ሰጀስት እንዲደረግ ይረዳቸዋል። እነዚህ አይነት አምስተኛዎቹ እነዚህን ነገሮች ካሟላችሁ ቪዲዮአችሁ የመገኘት ፕሮባቢሊቲው በጣም ሰፊ ነው ማለት ነው። ሌላው ስድስተኛው ፕሮሞት አድርጎ ቪዲዮአችሁ። ፕሮሞት ዩር ቪዲዮስ ማለት ለምሳሌ አሁን ከዩቲዩብ ውጭ ሌሎች ፕላትፎርም ይኖራቸዋል። ፎር ኤግዛምፕል ቲክታክ፣ ሁለተኛው ዩቲዩብ ፌስቡክ፣ ሶስተኛው ኢንስታግራም፣ አራት የተለያዩ ፕላትፎርሞች የቴሌግራም ግሩፕ ኤኒቲንግ ካላችሁ የራሳችሁን የዩቲዩብ ቪዲዮውን እየቆራረጣችሁ ዋናው የዩቲዩብ ሀሳባችሁን 3 ደቂቃ፣ 4 ደቂቃ፣ 1 ደቂቃ፣ 15 ሰከንድ እያደረጋችሁ የተለያዩ ሶሻል ሚዲያ ላይ ቪዲዮአችሁን ፕሮሞት አድርጉት። ለራሳችሁ ፕሮሞሽን ስሩ የተለያዩ ፕላትፎርሞች ላይ። ዩቲዩብ ላይ ብቻ ተወስናችሁ ከተቀመጣችሁ እናንተ ቶሎ ቫይራል የመውጣት ፕሮባቢሊቲያችሁ በጣም ስለሆነ ለራሳችሁ ፕሮሞት ስሩ። ቪዲዮአችሁን እየቆራረጣችሁ የተለያየ ፕላትፎርሞች ላይ ፖስቷቸው። አክቲቭ ሆኖ ሌሎች ፕላትፎርሞች ላይ ዩቲዩብ ላይ ብቻ አትቀመጡ። ሌላው ሰባተኛው
ኢንጌጅ ዊዝ ዮር ኦዲየንስ ወይም ደግሞ ከኦዲየንሶቻችሁ ጋር ከእናንተ ተመልካቾች ጋር ለምን አንድ ሰው አይሆንም? ለምን ሁለት ሰው አይሆንም? ኢንሻአላህ ለምን ሶስት ሰው አይሆንም? ኢንጌጅ አድርጉ። ኢንጌጅመንት ማለት ምን ማለት ነው? ለኮሜንት ምላሽ መስጠት። እያንዳንዱ ቪዲዮአችሁ ላይ ለምትጠየቁ ጥያቄ ነው። አሁን እዚህ ጋር ቁጭ ብዬ 10 እና 15 ደቂቃ ቪዲዮ የምሰራው ለሁለት ለተጠየቁ ጥያቄ ነው። ይሄ ምንድነው? ከኦዲየንሶች ጋር ኢንጌጅ እያደረኩ ነው ማለት ነው። ዛሬ ለአንድ ሰው ስመልስ ነገም ሌላ ሰው መጥቶ የሆነ ጥያቄ ጠይቀኛል፣ እመልሳለሁ። ማቀውን ኤክስፒሪየንስን ሼር አደርጋለሁ። ከዛ ሰዎች ቪዲዮ ላይ ኢንጌጅ ያደርጋሉ። ያንን ኢንጌጅመንት ደግሞ እኔ ሪስፖንድ አደርጋለሁ። ስለዚህ ከኦዲየንሶቻችሁ ጋር ለሚሰጣችሁ ኮሜንት ላይ እያንዳንዱ ነገር ኢንጌጅ ማድረግ አለባችሁ። ኦዲየንስ ኢንጌጅመንት ማለት እናንተን ቫሪያል የሚያወጣችሁ የሚያሳድጋችሁ ዋናውና በጣም ኢምፖርታንት የሆነ ነገር ነው። ሌላው ስምንተኛው አናላይዝ ኤንድ ኢምፕሩቭ የሚባል ነገር አለ። አናላይዝ ማለት ፔይ አቴንሽን። ዩቲዩብ በየወሩ ኢነመንስ አናላይዝ ያደርግላችኋል ቪዲዮአችሁን። ይሄ ቪዲዮአችሁ እንደዚህ አይነት ኢንጌጅመንት አለው፣ ይሄ ኮሜንት አለው፣ እንደዚህ አይነት ላይክ አለው፣ ይሄ ያለው ያ ያለው እያለ ኮፒራይትም ካለ ኤቭሪቲንግ አናላይዝድ የሚያደርግላችሁን ነገር አቴንሽን ፔይ አድርጋችሁ አናላይዝዳችሁ ሁሌ መከታተል። ከዛ እዛ ላይ ዋት ወርክ ዋት ደዝንት ወርክ ምን ሆነ ምን አልሆነም የሚለውን በደንብ ኢንፎርሜሽን ስለምታረጉ ራሱ ጎግል ካምፓኒው ስለሚልክላችሁ ይህንን አናላይዝድ ያንን ሁሌ ፋሎ አድርጉና ለኔክስት ዝግጅት ለኔክስት ኮንቴንታችሁ እንድትዘጋጁ ስታንድ ባይ እንድትሆኑ በደንብ አድርጎ ይረዳችኋል ማለት ነው። ሌላው ዩ ሃቭ ቱ ቢ ፔሸንት። በቃ ፔሸንት ማለት ታጋሽ መሆን አላችሁ። ኮሜንት ሆናችሁ በቋሚነት በሳምንት 3 ከሆነ ቪዲዮ የምትለቁት በሳምንት 3 ሰኞ፣ ማክሰኞ፣ ሮብ ከሆነ የምትለቁት አርብ፣ ቅዳሜ ከሆነ የምትለቁት እሱን እንደናንተ ፕላንና እቅድ ነው። በምትለቁበትና ሰዓት ቪዲዮ ሬዲ አድርጋችሁ ምንም ውስጥ ነው ኢንሻአላህ የማትችሉበት መዳም ስራ ብታበዛባችሁ ታመሙ ኢንሻአላህ እየታመማችሁ ራሱ ቪዲዮ ስሩ። እኔ አሁን ታመሜ ሆስፒታል ነው ያለሁት። ሆስፒታል ውስጥ ቁጭ ብዬ ዶክተር እየጠበቅኩ ነው ቪዲዮ መቀርጽላችሁ ኢንሻአላህ። ምንም እየሞታችሁ ቢሆን ቪዲዮ ቅረጹ በቃ። ምክንያቱም ያ ኮምፒውተሩ አርጎኒዝሙ የለመደበትን ሰዓት ቪዲዮ ማስቀረት የለባችሁም። እናንተ መሳቆች ስራት እንደምትበሉ ስትበሉ እንደሆነ ኢነርጂ አግኝታችሁ ሰውነታችሁ የሚሰራው የእናንተ የዩቲዩብ አርጎኒዝም የሚሰራው በትክክል ሰዓታችሁን ጠብቃችሁ በምታንጠባጠቡት መሰረት ነው። ሰኞ አንድ ቪዲዮ 12 ሰዓት ላይ ከሆነ የምትለቁት ሰኞ አንድ ቪዲዮ 12 ሰዓት ላይ ጠብ። በሚቀጥለው ሮብ ከሆነ ቪዲዮ የምትለቁት ሮብ በሰዓታችሁ ጠብ። እንደዛ ያደርጋችሁ የዚህ የእንጥብጣቤ ውጤት ነው የሆነ ሰዓት ላይ ቫይራል የሚያወጣችሁ። ዩቲዩብ ደግሞ ፔሸንት ወይም ትዕግስት ይፈልጋል። ትዕግስት ከሌላችሁ ወደ ዩቲዩብ እንዳትመጡ። እኔ አሁን ቆንጆ ቪዲዮ ሰራለሁ። ቪዲዮዎች ከለሩ፣ ድምፁ፣ ምስል ጥራት ሁሉ ነገር ሰላም ያለው ቪዲዮ ነው። ግን በ200 ሰብስክራይበር እና በ100 ዎች አወር ነው እስካሁን ያለሁት እና ግን ትዕግስት ስለሚፈልግ ስለማቅ ነው። አንድ ቀን ዩቲዩብ ደግሞ በስነ ስርዓት አርጎኒዝሙን ኮፒራይት ሳይሰጣችሁ ምንም አይነት ስትሪክ ሳይኖርባችሁ በትክክል ከተከታተላችሁና በነገርኳችሁ መሰረት ቪዲዮ ፖስት ካደረጋችሁ የሆነ ሰዓት ላይ ራሱ አርጎኒዝሙ አውጥቶ ነው የሚያሰጣችሁ፣ ቫይራል ያወጣችኋል። እናንተ ግን ሁሌም በቋሚነት ቪዲዮአችሁን ፖስቱ። ኮንቴንት አትቀያየሩ። የተለያየ ቪዲዮ ዛሬ እያለቀሳችሁ ነገ እየሳቃችሁ የሆነ ከነገ ወዲያ እየዘለላችሁ አትልቀቁ። የምትሰሩበት ታይትል ላይ ሀሳባችሁ ላይ እዛ ላይ ስቲክ አድርጉ። ስቲክ ኦን ኢት ኤንድ ወርክ ኦን ኢት ዋይዝሊ ኤንድ ሃርድሊ። ገብቷችኋል? እንደዛ አድርጉ። በተረፈ እግዚአብሔር ሲረዳችሁ ነው ሁሉ ነገር። በዩቲዩብ ታገኛላችሁ፣ ዩቲዩበር ትሆናላችሁ ከተባላችሁ ዛትስ ፋይን፣ የማይቀር ነው። የሆነ ሰዓት ላይ ራሱ አርጎኒዝሙ ብድግ አርጎ ሰማይ ነው የሚያደርሳችሁ። ግን ለነገርኳችሁ you have to work hard መስራት አለባችሁ። እና ዩቲዩብ ሲከፈት ገንዘብ የሚሰራ ዩቲዩብ የሚባል አማርኛ የለም። በእነዚህ ፕሮሰስ ውስጥ አልፋችሁ በድሮ የዩቲዩብ ህግ መሰረት 3000 ፓወር 3000 የእይታ ሰዓትና 1000 ሰብስክራይበር ነበረ። በአሁኑ ህግ መሰረት ግን በድሮ 4000፣ በአሁኑ ህግ መሰረት ግን 3000 የእይታ ሰዓት ወይም ደግሞ ዎች ሃወርስ እና 500 ሰብስክራይበር 500 ኦዲየንስ ያስፈልጋቸዋል ሞኔታይዝ የሚባለው ደረጃ ላይ ለመድረስ። እና እህቴ የምመልስልሽ ምንድነው፣ አንቺ ዩቲዩብ ከፍተሽ ቪዲዮ ለቀሽ ሞኔታይዝ የሚባል አማርኛ አለ። ሞኔታይዝ ጋር ስትደርሺ አድሴንስ አስገብተሽ ፓስፖርት
ምንድነው የፖስታ ቁጥር ብላ ብላ ማአት ነገር አለ። መጀመሪያ አንቺ እዛ ድረሽ ዩቲዩብሽን ገብቻ አይቼዋለሁ። አንድ ቪዲዮ እንኳን ለቀሻት ላይ አታቂም፣ ቪዲዮ ፖስተሽ አታቂም። ዝም ብለሽ ቻናሉን ከፈትሽው ከዛ ዩቲዩብ እንዴት ነው ዶላር የሚሰራው ብለሽ ጠየቅሽኝ የሚባል አማርኛ የለም። ዩቲዩብሽን ከፍተሽ መጀመሪያ ቅድም የጠቀስኩልሽን 9-10 ሀሳቦችን ትከታያለሽ። ከዛ 4000 ሰዓት እና 3000 ሰዓት እና 500 ሰብስክራይበር ስታገኚ ዩቲዩብሽ ሞኔታይዝ ይደረጋል። ሞኔታይዝ ከሆነ በኋላ ራሱ ጂሜል ይላክልሻል። ፓስፖርትሽን አድሴንስ የሚባል ነገር እንድታስገቢ፣ ሪቪው ኮንቴንት የሚባል ነገር አለ። ምንም አይነት ኮፒራይት የሰው ቪዲዮ ያልጫንሽው ነገር ካሌለ ሞኔታይዝ ትደረጋለሽ። በሞኔታይዝሽ መሰረት በአስገባሽው አካውንት መሰረት በየወሩ በየ1 ቀኑ ተከፋይ ትሆኛለሽ። $100 ሲቆጥር ማለት ነው። እና መጀመሪያ እዛ ድረሽ አንቺ እሺ